ውዱ ባለቤቴ እንዴት ነው ባክህ? ሰሞኑን እንዴት ነው ተመላልሰህ እየጠየቅከኝ ነው? ወደ ቤት ልትመለስ ነው ማለት ነው? ሩቻ ቆይ ምን እያረግሽ ነው? ምን እየፈጠርሽ ነው? ደግሞ ምንድነው? ምን ተፈጠረ? ሚኔን ማንንም ሳታናግሪ ያንቺ ረዳት አድርገሽ ቀጠርሽ። እሷ ደግሞ ይሄው ሰበብ እያመጣችብን ነው። ያ ኒያት የሚባለው ሰውዬ ደጋግሞ ወደ ድርጅታችን እየመጣ ነው። ዛሬም መጥቶ ነበር። ሩቻ ቆይ ለምንድነው ከሷ ጋር ያለሽን ግንኙነት ማታቋርጪው? ለምንድነው ማታባሪያት? ምክንያቱም እሷ የልጅ ልጃችንን ስለያዘች የሶመርን ልጅ ስላረገዘች። ተይ እንጂ ሩቻ አትጃጃይ። እነዛን ፎቶዎችን አይተሻል። ሚኔ ግንኙነት ያላት ከኒያት ጋር ነው እንጂ ከሶመር ጋር ምንም ግንኙነት የላትም። ልጁም ቢሆን የኒያት ነው አይደለም። እኔም እንዳንተ ነበር ማስበው፣ ግን ልጁ የሶመር ነው። ልጁ የሶመር ነው ማለት እንዴት ሆኖ የሶመር ሆነ? ማለት እንዴት አረጋገጥሽ? ማለቴማ ኒያት መውለድ አይችልም። አልገባኝም። ኒያት ማን ነው? ልጅ መውለድ አይችልም። የዳሪያና የአካን ጉዳይ ውሃ ቅዳ ውሃ መልስ ነው የሆነው። በየለቱ ይጣላሉ፣ ይታረቃሉ። ከብዙ ፉክክር ኋላ አሁን ደግሞ አንድ ላይ ሆነዋል። በዚህም ደግሞ የአካን አፍቃሪዋ ዳሪያና አካንን ስትመለከት በቅናት እርድብን ትላለች። ዳሪያ በጣም ደስ ብሎሻል አይደል? በጣም ደስ ብሎኛል። በጣም አትደሰቺ፣ ምክንያቱም እዚህ ትምህርት ቤት ሳቆይም አካን የኔ ነው የሚሆነው። ከዚህ ትምህርት ቤት ትባረሪያለሽ። ማን ነው ባክሽን የሚያባረኝ? ማን ነው የሚያባረኝ? አንቺ ማን ስለሆንሽ? ቆይ ምን ስለሆንሽ ነው የምታስባርሪኝ? እሱንማ አሁን አሳይሻለሁ። እርዱኝ! እርዱኝ! ምን እያረግሽ ነው? ያምሻል እንዴ? ምን እያረግሽ ነው? ረፊ እንጂ ተይ፣ ረፊ። ማይሆን ነገር አታርጊ። አንቺ እብድ ነሽ እንዴ? አሁንስ እንዴት እንደምትባረሪ የገባሽ ይመስልሻል አይደል? አሁን ሁሉም ሰው አንቺ እንደደበደብሽኝ ያስባል። ከዛ ከትምህርት ቤታችን ትባረሪያለሽ። አካንም የኔ ይሆናል ማለት ነው። ሩቻ ክብሯ እሊዋ ይዟት ሶመር ለምና ወደ ቤት መመለስ አልቻለችም። ነገር ግን በየዕለቱ እየደወለች ወደ መርከቡ ጋር እየሄደች እያባበለችው እያግባባችው ወደ ቤት እንዲመለስ ለማድረግ ትሞክራለች። እማዬ በቃሽ፣ ዳግም በቱርካን ጉዳይ የምንከራከር ከሆነ ወደዚያ አትምጪ በቃ። ሶመር በሩቻ ላይ የተናደደ ጥሏት እየሄደ እያለ ድንገት ከኒያት ጋር ፊት ለፊት ይተያያሉ። ሶመር በንዴት በጥላቻ እያየው ጥሎት መኪና ውስጥ ገብቶ መኪናውን አስነስቶ ይሄዳል። ምንድነው? እነማን ናችሁ እናንተ? ምንድነው የፈለጋችሁት? ቆይ የማን ሰው ናችሁ? ከኔ ጋር ናቸው። የወይዘሮ ሩቻን ሰላምታ ለማድረስ ነው የመጣ ነው። ይገርማል፣ ዘመድና ዘመድ ይተዋወቃሉ። አንድ ጊዜ እባካችሁ፣ አንድ ጊዜ። ለመሆኑ ወይዘሮ ሩቻ ስንት ነው የከፈለች? እሷ አንተን አይመለከትም። ንገረኝ፣ ችግር የለውም። እሷ የከፈለችን እጥፉን ይከፍላል። ስንት ነው የከፈለች? ብዙ፣ በጣም ብዙ። ምንም አታስብ፣ መቼም ከዚህ በላይ አይሆንም። ከሆነም ደግሞ እኔ የፈለግከውን ገንዘብ ጥራ፣ እጥፉን እከፍልልሃለሁ። አቶ ኒያት በእውነት በጣም ጎበዝ ሰው ነህ። ራስን ማትረፍ፣ ከሰው ጋር መግባባት ትችላለህ። ተግባብተናል። በቃ ልጆች እንሂድ በቃ። እማዬ እኔ ምንም ያደረኩት ነገር የለም። ራሷ ነች ራሷ ላይ እንደዚህ ያደረገችው። እመኑኝ፣ እኔ ምንም ያደረኩት ነገር የለም። እመኑኝ። በቃሽ፣ አፍሽን ዝጊ። ከማጥፋትሽ እንደገና ማስተባበያ ለመስጠት ትሞክሪያለሽ። በያውን ውጪ፣ በር ላይ ጠብቂኝ። ውጪ ዳሪያ። ወይዘሮ ነስሪን ልጅሽን ከአንድም ከሁለትም በላይ በይቅርታ አልፈናታል። ይሄንን ግን እንዲሁ ዝም ብለን በይቅርታ የምናልፈው ጉዳይ አይደለም። ይገባኛል፣ መሆን ያለበትን ሁሉ እናደርጋለን። ወይዘሮ ነስሪን እኔና አንቺ እንተዋወቃለን። ቆይ ምን እንድናደርግ ነው ፍላጎትሽ? ምንድነው ውሳኔሽ? የኔ ፍላጎት፣ የኔ ሐሳብ ምንም ዋጋ የለውም። ሁሉም ተማሪ እኩል ነው። ቅጣቷን ትወስዳለች። ላጠፋችሁ ጥፋት የእጇን ታገኛለች። ዲኑ ቢሮ ትቀርባለች። ከዛ የሚባለውን ትሰማለች። የሚወሰንባትን የመቀበል ግዴታ ይኖርባታል። ዳሪያ በጣም ከባድ ችግር ነው የፈጠርሽው። በቃ አሁን ከትምህርት ቤቱ ትባረሪያለሽ። ከባድ ችግር ነው የፈጠርሽብን። ዶኖች ለምንድነው ማታምኑኝ? እኔ ምንም ያረኩት ነገር የለም። አውቃ ነው ሁሉን ነገር ያደረገችው። ራሷን በራሷ ነው የደበደበችው። እህቴ አንቺ እንኳን የመኘኝ እንጂ። ዳሪያ አፍሽን ዝጊ። በያው እንሂድ። ከዚህ በኋላ ማንም ሊታደግሽ የለም። ሶመር ዛሬ ቃል በገባለት መሰረት
በአንድ ቀን ውስጥ ለቱርካንና ለሱ የሚሆን ቤት አፈላልጎ አግኝቶ ቱርካንን ከአክስቷ ቤት ይዞ ወደዚህ ቤት ያመጣታል። እንዴት ነው ቱርካን የወደድሽው ይመስለኛል? አዎ ጥሩ ቤት ነው። የበለጠ ይሄ ቤት የሚያምረው እኔና አንቺ እስከ መጨረሻው እዚህ ቤት ውስጥ አንድ ላይ ስንኖር ልጆችን ወልደን ይህንን ቤት ስንሞላ ነው። ምን ይመስልሻል? ጥሩ ሐሳብ አይደለም? ይገባኛል ቱርካን፣ ይህንን ነገር ደጋግሜ እየጠየቅኩሽ እያጨናነኩሽ ነው፣ ግን እባክሽን አብረን እንኑር። እሺ አስቢና ታሳውቂኛለሽ። አሁን ወደ ቤት መመለስ እንችላለን? እሺ እንሂድ። ይኸውልህ ወንድሜ፣ በፍጥነት የቤት ዕቃዎች መሟላት አለባቸው። ሌሎች መስተካከል ያለባቸው ነገር። ሩቻ ነኝ ቱርካን። ሶመር ካንቺ ጋር እንዳለ አውቃለሁ። እኔና አንቺ እንደምናወራ በፍጹም ማወቅ የለበትም። ምን ፈለግሽ? አሁን ረጋ ብለሽ አዳምጪኝ። እኔና አንቺ ማውራት ያለብን ጉዳይ አለ። ተገናኝተን ማውራት ይኖርብናል። ቦታውን ቴክስት አድርግልሻለሁ። ምንድነው የምናወራው? ምንም የምናወራው ነገር የለም። አለ ማውራት ያለብን ጉዳይ አለ። ስለዚህ ቦታውን ልክልሻለሁ፣ በፍጥነት ትመጫለሽ። ቱርካን እንደምንም ብላ ከሶመር ጋር ተለያይታ ሩቻ ወደ ላከችላት አድራሻ ምንም ጊዜ ሳታባክን ወደ ተቀጣጠሩበት ቦታ ትመጣለች። እሺ ውዷ ቱርካን እንዴት ነሽ? ባክሽ የሚጠጣ ትፈልጊያለሽ? ምንድነው የምትፈልጊው? ምንም የሚፈልገው ነገር የለም። መናገር የምትፈልጊውን ነገር ተናገሪ። በፍጥነት መሄድ ይኖርብኛል። እሺ ወደ ጉዳዩ ልግባ። አንቺና ቤተሰብሽን አስጠንቅቄ ነበር፣ ግን ደግሞ አንቺም ቤተሰብሽም እፍረት የማታውቁ ስለሆናችሁ በፍጹም ልትሰሙኝ አልቻላችሁም። በጣም አሳፋሪ ናችሁ። ምንድነው ልትሰድቢ ነው እዚህ ድረስ የጠራሽኝ? ዝም ብለሽ አዳምጪኝ። ምኑን ነው የምሰማሽ? ቤተሰቤን ስትሰርቢ ቁጭ ብዬ እንዳዳምጥልሽ ነው እዚህ የጠራሽኝ? ቱርካን ቁጭ በይ። አንቺ ልጅ እየነገርኩሽ ነው፣ ሰው ፊት ለፊት አታስጩኝ። ቁጭ በይ። ለእናትሽ አስጠንቅቂያት ነበር። እንደማየው ሆነ እናትሽ ግን የኔም ማስጠንቀቂያ ችላ ብላለች። ይኸው ልጇ እንደፈለገች ስትሆን ልጇን መቆጣጠር አቅቷታል። ማለት እማዬን አናግረሻት ነበር? ምንድነው ያልሻት? ቆይ ምንድነው የምትያት? ነግሬያት ነበር፣ አስጠንቅቂያት ነበር። ልጅሽን ከልጄ እንድታርቂ፣ ቱርካን የምትባለዋ ልጅሽ ከልጄ እንድትርቅ ብዬ አስጠንቅቂያት ነበር። ግን ደግሞ እንደማየው ሆነ አንቺም እናትሽም አትሰሙ። ቆይ በዚህ መንገድ ነው ሀብት የምትሰበስቡት፣ ገንዘብ የምታገኙት? ሶመርን በመጠቀም ቤተሰቦችሽን ከድህነት የምታወጪ ይመስልሻል? በቃሽ ወይዘሮ ሩቻ፣ አንቺ ከገንዘብ ውጪ ሌላ ምንም የማታስቢ ሴት ነሽ። በእውነት በጣም አሳፋሪ ባለጌ ሴት ነሽ። አንቺ ከንብረትሽ ከሀብትሽ ውጪ ማንም ዘመድ ወዳጅ የሌለሽ ብቸኛ ሴት ነሽ። ሶመር፣ አቤት ቱርካን፣ ምን አልሽኝ? ላገኝ ፈልጌ ነበር፣ አንድ ማውራ ጉዳይ አለ። እሺ ደስ ይለኛል። የት እንገናኝ? ከቻልክ ወደዚህ እኔ ወዳለሁበት ወደ አክስቴ ቤት ብትመጣ። መጣሁ። እሺ 5 ደቂቃ ብቻ ታገሽኝ፣ መጣሁ። ሶመር የቱርካንን ጥሪ ተቀብሎ እየከነፈ ነበር ወደ ቱርካን አክስት ቤት የመጣው። ሶመር፣ ስለኔና ስላንተ ብዙ አሰብኩኝ። ማለቴ በእኔም በኩል ሆኜ በአንተም በኩል ሆኜ ከዚህ ከፍቻችን ኋላ ያለውን ነገር ሁሉ ለማሰብ ሞከርኩኝ። አባዬን አሰብኩኝ፣ ብዙ ነገሮችን አሰብኩ። ግን ሶመር በቃ የኔና አንተ ነገር አብቅቶለታል። እኔና አንተ በፍጹም አንድ ላይ ልንሆን አንችልም። እናት በእኔ ላይ ያሳደረችብኝ ጠባሳ፣ በቤተሰቦች ላይ ያደረሰችው ውርደት እንደዚሁ ከልብ የሚፋቅ አይደለም። ለእኔም ለቤተሰብም ስል ከአንተ ጋር መሆን አልችልም። ይህን ስለ አዝናለሁ። አንተ በጣም ጥሩ ሰው ነህ። በእናትህ ምክንያት ከአንተ ጋር ባልለያይ፣ አንተን ገፍቼ ባልሄድ ደስ ይለኛል። አንተ በጣም መልካም ሰው ነህ። ምንም እንኳን እኔና አንተ ብንለያይም ለአንተ ጥሩ ምኞት ነው የምመኝልህ። እሺ መልስሽ ይሄ ከሆነ ምንም የማደርገው ነገር የለኝም። ምንም ነገር ቢሆን በውዴታ እንጂ በግዴታ የሚሆን ነገር የለም። እንለያያለን፣ እስከ መጨረሻው እንለያያለን። ዳግም መጥቼ አብረን እንሁን ብዬ አልጠይቅሽም። ሶመር እባክህን በፍጹም እንድታዝንብኝ አልፈልግም። ይኸው የቀረህንም ንብረት ተቀበል። እሺ ስለ ሁሉም አመሰግናለሁ። እስከ መጨረሻው ደህና ሁኚ። እባክሽን መንገዱን ያውቀዋለሁ።
እንዳሸኝኝ እንዳትከተል ምንድነው ነገሩ? ወይዘሮ ሩቻ እባክሽን ሶመርን አስቁሚ። ሶመር ሁሉንም ጥሎ እየሄደ ነው። ሶመር እየሄደ ነው። ምንድነው ነገሩ? ምንድነው የተፈጠረው? ሶመር ሁሉንም ጥሎ ሊሄድ ነው። ወደ ለንደን ሊሄድ ነው። ሁሉንም ጥሎ። አይሆንም፣ ሶመር አይሄድም። አውቆም ያደረገው ነገር ነው። እኔን ሊያስፈራራኝ ቱርካንና ቤተሰቦቿን ይቅርታ እንድጠይቅ ፈልጎ ነው። የትም አይሄድም። ሶመር እማዬ ዛሬም በሌዋ በኃይለኛ ጸባዩ እንደተያዘች ነው። ልጄ እሷን ታውቃለህ፣ ሁሌም እንደዚህ በኃይለኛ ጸባዩ እንደተያዘች ነው። የእውነት በረንብ አስበበታል። ከዚህ መሄድ ይኖርብሃል። አባዬ ለሁላችን የሚሻለው ይሄ ነው። በቃ ከዚህ ልሂድ፣ ሰላማዊ ህይወት ልጀምር። ለማንኛውም አባዬ በረዳ እንዳይረፍድብኝ መሄድ ይኖርብኛል። እባክህን አባዬ እማዬን ጠብቃት። ምንም ለኛ ብትሆንም አንተ ግን እሷን በረንብ ታውቃለህ። ወደ ቤት ተመለስ አባዬ። ቤት መተህ ተንከባከባት። ሶመር ዛሬም ለእናትህ ታስባለህ። ምንም አታስብ። ለማንኛውም እናትን እኔ እንከባከባታለሁ። በል በሰላም ድረስ። ደውልልሃለሁ ልጄ። አቶ ሶመር ወይዘሮ ሩቻ ልታናግር ትፈልጋለች። እባክህን ልጄ፣ እናት መቼም ቢሆን አንተን ትታተውም ትወዳለች። ይርግባ አናግራት። እማዬ ምንድነው ነገሩ? ልታናግርኝ ፈለግሽ አሉ። ሶመር ወደ ለንደን እንደምትሄድ ምንም የነገርከኝ ነገር የለም እኮ። ድንገት የመጣ ሐሳብ ነው እማዬ። እኔ ማስቤበት ሳይሆን በድንገት የመጣ ሐሳብ ነው። እና ወደ ለንደን በቃ ልትሄድ ቆረጥክ ማለት ነው? አዎ እማዬ፣ ለሁላችንም የበጀው ይሄ ነው፣ ወደ ለንደን መሄድ። እና መቼ ልትመለስ አሰብክ? አልመለስም፣ እስከ መጨረሻው ነው የሚሄደው። ተው እንጂ ሶመር፣ ትንሽ ረፍት አድርገህ ተመለስ። አባትህን ለማን ጥለህ ነው እዛ የምትቀረው? በፍጥነት ተመለስ። እማዬ፣ ለሁላችን የሚሻለው ይሄ ነው፣ እዛ መቅረቴ ነው። ለእኔም ለአንቺም ለአባዬም ለሁላችን እኔ እዛ መሆኔ ነው የሚሻለው። ወደዚህ ተመልሼ አልመጣም እማዬ። እሺ ምን እልሃለሁ እንግዲህ፣ ሂድ፣ ተመልሰህ አትምጣ። ሂድ በልቻው። ይገርማል እማዬ፣ ግን እንዴት ቻልሽበት? ዛሬም የክብርሽ ጉዳይ ነው የሚያስጨንቅሽ አይደል? በይ እማዬ፣ ቻው። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ለዛሬ አሰናዳውላችሁ የወፍ ጎጆ ተወዳጁ ድራማ ክፍል 33 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ምን ይከሰት ይሆን? ሶመር እናቱን ጥሎ ሁሉንም ጥሎ እስከ መጨረሻው ይሄዳል? ቱርካንስ ይህንን ስትሰማ ምን ታረግ ይሆን? ምን ይፈጠር ይሆን? የቱርካንና የሶመርን ጉድ የቱርካን አባት ሳዲቅ ሲሰማ ምን ይፈጠራል? እነዚህና ሌሎችን በጣም አጓጊ መሳጭ ምርጥ ትዕይንቶች የተካተቱበት ምርጥ ክፍሎች በርካቶች ከፊት ይጠብቁናል። ሁሉንም አብረን የምንመለከት ይሆናል። ነገር ግን ይህ ተወዳጅ ተናፋቂ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችን ጨምሮ ተወዳጁ የወፍ ጎጆ ድራማ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በተክላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ በድጋሚ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።